ጤና ይስጥልኝ። ይህ አዋዜ ነው። በዓመታት የሶሪያ ደም አፋሳሽ ውጊያ ዛሬ አንድ ለየት ያለ ነገር ሆነ። በስልጣን ላይ ያሉት የአናሳዎቹ አላዋይት ጎሳ ከተማ ኢድሊብ በአልቃይዳው ኑስራ ግንባር ተማረከች። የአላዋይቶች ስርወ መንግሥት መሠረታዊ የአሁኑ የጣረኛው ፕሬዚደንት በሺር አልአሳድ አባት ሐፌዝ አልአሳድ ወርቅ ቅብ ከወገብ በላይ የነሐስ ሐውልት ተነቃቀለ። ለ10 ዓመታት ቦታው ላይ እየጸና ነበር። የ200,000 ሶሪያውያንን ሕይወት በማገደውና 4 ዓመት ባስቆጠረው ፍልሚያ የበሽር አልአሳድ መንግሥት እንዲህ አይነት መሠረታዊ ምት ሲያርፍበት አሁን ለመጀመሪያ ጊዜ ነው። ኢድሊብ ደማስቆንና አሌፖን የሚያገናኝ አውራ መንገድ አጠገብ የምትገኝ ግን ለ10 ዓመታት ብዙሃኑ ሱኒዎችን የገዛው የአላዋይቲ ጎሳ እትብት ከተማ ነበረች። ባለመደፈሯ ጦርነቱን የሸሹ ወደ እሷ ነበር ለመጠጊያ የሚሄዱት። አሁን 2 ቁልፍ ከተሞች በ2 የጸኑ አክራሪ ሚሊሻዎች እጅ ገብቷል። ኢድሊብ በአልቃይዳው ኑስራ ግንባር፣ አጎራባቿ ራካ ከተማ በአይሲስ ኑስራና ሌሎች ሱኒ እስላማዊ ግንባሮች ተጣምረው ነው ባለፈው ማክሰኞ ወደ አሳዶች እትብት ከተማ ግፋ ወደፊት ያሉት። በአጭር ጊዜ በ4 ቀናት ውስጥ ዛሬ ማምሻውን በድል አድራጊነት ገቡ። ጃብሃታን ኑስራ ካገዛዙ ወታደሮች ጋር የከፋ ውጊያ አድርጎ ኢድሊብ ፊቲን ጨበጣት ብሏል የሶሪያ የሰብአዊ መብቶች ተመልካች ድርጅት። አሁን ድል አድራጊዎቹ አማጽያን በየህንፃ ክፍሎችና በየኮሪደሩ ላይ ያገዛዙ ወታደሮች እያደኑ ነው ብሏል መግለጫው። አማጽያኑ ጣፋጩን ድላቸውን የማያጠራጥር ለማድረግ እዛ የሚያገኙትን ፎቶግራፍ እያነሱ ፖስት እያደረጉ ነው። የመንግሥት ወታደሮች ተደምስሰዋል። የአማጽያኑ ነፍጠኞች አንድ ቦታ ላይ እንደታዩት ማለት ነው የሐፌዝ አልአሳድ ወርቅ ቅብ ሐውልት ላይ ከወገብ በላይ የሆነ ሐውልት ላይ አናቱ ላይ ሆነው ሲቀጠቅጡት ያሳያል። ሌሎቹ ደግሞ ከየህንፃው ላይ የሆኑም ፕሬዚዳንት ፎቶግራፎች እያነሱ ይቀዳድዱ ይፈጠፍጡ ነበረ። ኑስራ በትዊተር አካውንቱ ይቺናት ኢድሊብ ለማለት የምትታወቅበትን የሰዓት ማማ ፎቶግራፍ አንስቶ አትሟል። የበሽር መንግሥት በይፋ ተነጠቀን ሳይል በተዘዋዋሪ ግን ኢድሊብን አጣን ብለዋል። የሀገሪቱ ቴሌቪዥን ጣቢያ ሲገልጽ ነገሮችን ወደ ነበሩበት ለመመለስ ጦር ሰራዊታችን እየተዋጋ ነው ብሏል። ሮይተርስ እንደዘገበው ሚሊዮኖች ሶሪያውያን በተሰደዱበት የሶሪያ ጦርነት እስካሁን ሰላም ለመፍጠር ባለመቻሉ በዓለም አፍሬያለሁ፣ ተናድጃለሁ ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ትናንት ነበረ። የዝችን ሀገር ሰላም ለማምጣት ጦርነቱን ለማቆም የዲፕሎማሲ ዘመቻውን አጧጥፋለሁ ብለው የተናገሩት ዛሬ ኢድሊብ የበሽር አልአሳዶች ወይም የአሳዶች እትብት ከተማ በአልኑስራ እጅ ገባ። ይህ አዋዜ ነው። በማገደውና 4 ዓመት ባስቆጠረው ፍልሚያ የበሽር አልአሳድ መንግሥት እንዲህ አይነት መሠረታዊ ምት ሲያርፍበት አሁን ለመጀመሪያ ጊዜ ነው። ኢድሊብ ደማስቆንና አሌፖን የሚያገናኝ አውራ መንገድ አጠገብ የምትገኝ ግን ለ10 ዓመታት ብዙሃኑ ሱኒዎችን የገዛው የአላዋይቲ ጎሳ እትብት ከተማ ነበረች። ባለመደፈሯ ጦርነቱን የሸሹ ወደ እሷ ነበር ለመጠጊያ የሚሄዱት። አሁን 2 ቁልፍ ከተሞች በ2 የጸኑ አክራሪ ሚሊሻዎች እጅ ገብቷል። ኢድሊብ በአልቃይዳው ኑስራ ነበረ። ኑስራ በትዊተር አካውንቱ ይቺናት ኢድሊብ ለማለት የምትታወቅበትን የሰዓት ማማ ፎቶግራፍ አንስቶ አትሟል። የበሽር መንግሥት በይፋ ተነጠቀን ሳይል በተዘዋዋሪ ግን ኢድሊብን አጣን ብለዋል። የሀገሪቱ ቴሌቪዥን ጣቢያ ሲገልጽ ነገሮችን ወደ ነበሩበት ለመመለስ ጦር ሰራዊታችን እየተዋጋ ነው ብሏል። ሮይተርስ እንደዘገበው ሚሊዮኖች ሶሪያውያን በተሰደዱበት የሶሪያ ጦርነት እስካሁን ሰላም ለመፍጠር ባለመቻሉ በዓለም ጤና ይስጥልኝ። ይህ አዋዜ ነው።
በዓመታት የሶሪያ ደም አፋሳሽ ውጊያ ዛሬ አንድ ለየት ያለ ነገር ሆነ። በስልጣን ላይ ያሉት የአናሳዎቹ አላዋይት ጎሳ ከተማ ኢድሊብ በአልቃይዳው ኑስራ ግንባር ተማረከች። የአላዋይቶች ስርወ መንግሥት መሠረት ጣይ የአሁኑ የጣረኛው ፕሬዚደንት በሺር አልአሳድ አባት ሐፌዝ አልአሳድ ወርቅ ቅብ ከወገብ በላይ የነሐስ ሐውልት ተነቃቀለ። ለ10 ዓመታት ቦታው ላይ እየጸና ነበር። የ200,000 ሶርያውያንን ሕይወት ግንባር አጎራባቿ ራካ ከተማ በአይሲስ ኑስራና ሌሎች ሱኒ እስላማዊ ግንባሮች ተጣምረው ነው ባለፈው ማክሰኞ ወደ አሳዶች እትብት ከተማ ግፋ ወደፊት ያሉት። በአጭር ጊዜ በ4 ቀናት ውስጥ ዛሬ ማምሻውን በድል አድራጊነት ገቡ። ጃብሃታን ኑስራ ካገዛዙ ወታደሮች ጋር የከፋ ውጊያ አድርጎ ኢድሊብ ሲቲን ጨበጣት ብሏል የሶሪያ የሰብአዊ መብቶች ተመልካች ድርጅት። አሁን ድል አድራጊዎቹ አማጽያን በየህንፃ ክፍሎችና በየኮሪደሩ ላይ ያገዛዙ ወታደሮች እያደኑ ነው ብሏል መግለጫው። አማጽያኑ ጣፋጩን ድላቸውን የማያጠራጥር ለማድረግ እዛ የሚያገኙትን ፎቶግራፍ እያነሱ ፖስት እያደረጉ ነው። የመንግስት ወታደሮች ተደምስሰዋል። የአማጽያኑ ነፍጠኞች አንድ ቦታ ላይ እንደታዩት ማለት ነው የሐፌዝ አልአሳድ ወርቅ ቅብ ሐውልት ላይ ከወገብ በላይ የሆነ ሐውልት ላይ አናቱ ላይ ሆነው ሲቀጠቅጡት ያሳያል። ሌሎቹ ደግሞ ከየህንፃው ላይ የአሁኑም ፕሬዚደንት ፎቶግራፎች እያነሱ ይቀዳድዱ ይፈጠፍጡ